መጋቢት 24 ብዙ ትልቅ ለውጥ ነው ያመጣው። በእርሻ በኩልም ብዙ መካናይዜሽን ተሰርቷል ማለት ነው። የኛ ሀገር ድሮ ከውጭ ብቻ ወደ ውስጥ ይገባል። ዛሬ ደግሞ ከውስጥም ወደ ውጭ እየወጣ ስለሆነ ብዙ ስራ ነው የተሰራ። ፖለቲካሊም ደግሞ ትልቅ ስራ ነው የተሰራ። ሁሉም ብሔር ብሔረሰቦች በእኩልነት በሃይማኖት ሳይከፋፈል፣ በብሔር ሳይከፋፈል፣ በከፈር ሳይከፋፈል ትልቅ ለውጥ የመጣበት ቀን ነው ማለት ነው መጋቢት 24። መጋቢት 24 ብዙ ስኬቶችን ያገኘንበት፣ ብዙ የማንነት ጥያቄ የተመለሰበት፣ ለረጅም ዓመት ደግሞ በጥያቄ ተይዞ የነበሩትን ለምሳሌ እንደ አባይ ግድብ ብንል ማለት ነው ለአሁኑ ትውልድ ሳይሆን ለሚቀጥለው ትውልድ እንደ ታሪክ ተመዝግቦ የሚያዝ ቅርስ፣ ከዛም አልፎ ደግሞ ቀጣዩ ትውልድ በነጻነትና በኢኮኖሚ ጥገኝነት ሳይንበረከክ የሚኖርበት አሻራ ያረፈበት፣ እንዲሁም ደግሞ ትላልቅ የፖለቲካ መድረኮች የተዘረጉበት ትልቅ ለውጥ መሰረት የተጣለበት ይሄ ነገር ዓለም ያውቃል። እንደምታውቀው ከአባይ ወንዝ ከመሙላት ጀምሮ ምርጥ ነገሮች ቀጥሏል። ብዙ ስራዎች መንገድ እንደ ከተማ እያየን ነው። ኮሪደር አዲስ አበባ ላይ በየክልል ከተማዎች ጥሩ ስራ እየሰራ ይገኛል ማለት። እንደሚታወቀው ሀገራችን አሁን በመጣው ለውጥ የተሻለ ደረጃ ላይ እየደረሰች ነው። እንደ ዓለምም እንደ አፍሪካም እንደዚሁም ደግሞ ከዚህ በፊት ሀገራችን ላይ ሲታዩ በጣም የነበሩ ጉለቶችን የዲሞክራሲ የልማት የተለያዩ ነገሮችን ችግር አለባት። ነገር ግን አሁን ከዚህ ከ5 ዓመት በኋላ የመጡት ለውጦች በጣም አስደናቂ ሞራል የሚሰጥ ወደፊት ደግሞ ለዚህ ለቀጣዩ ትውልድ አሁንም ላለው ለሚመጣውም ትውልድ በጣም ተስፋ የሚሰጥና ወደፊት ሀገራችን ለምታ አድጋ የሚታይበት ጊዜ ነው ብዬ አስባለሁ። ኢትዮጵያን ካደጉት አገር ከአፍሪካ ከዓለም ተርታ እንድትሰለፍ የአባቶቻችንን ታሪክ ብቻ ማውራት ሳይሆን እኛም የጀመርነውን የራሳችንን የታሪክ አሻራ እያሳረፍን ለሚቀጥለው ትውልድ በጋራ እናስቀጥል፣ ኢትዮጵያን በጋራ እንገንባ ነው ማለት። እኔም እንደ ወጣት እውነት ለመናገር በተለያዩ ቦታዎች ወጣቶችን አደራጅተን የተሻሉ ነገር ላይ ሰላም ላይ ልማት ላይ እንደ ወረዳችንም ብዙ ነገሮች እየሰራን ነው የምንገኘው። ከዚህ ውጪ ደግሞ የኢትዮጵያ የባህር በር የማግኘት መብት እንደዛውም ደግሞ አግኝታ የተለያዩ ሀገራችን ውስጥ ችግር የሚሆኑትን ነገሮች በዛ ወደ ውስጥ አስገብታ ተጠቃሚ አድርጋ ልማታችን እንዲፋጠን ወጣት ግንባር ቀደም ሆኖ እንደሚሰራ ተስፋ አደርጋለሁ። እኔ እንደ ሴትም እንደ ወጣትም እንደ እናትም ለቀጣይ ትውልድ ማስተማር፣ ጥሩ ነገር ማሳየት፣ አንድ መሆን፣ በተለይ አንድ መሆን፣ ሌላ ነገር አለመስማት፣ ያለበት ምን እንደሆነ ማወቅ፣ ምን እየተሰራ ነው፣ ከመንግስታችን ጎን እንዴት ነው የምንሰራ ብለን ትኩረት አድርገን ብንሰራ ትልቅ ቦታ እንደርሳለን ማለት ነው።